ያረጋችሁ ነገር የለም ያረጋችሁትን አርጋችኋል አንተ ደሞ አንተ ምንድነው የነሱ እናት አንቺ ነሽ እናትሽ ነች እቺ ደሞ ምን ይሁን እንደዛ አንቺ ምን አደረገሽ ነገር ያደረገኝ ምን አለሽ ምንድነው ታቴና ሰምቲኝ ጤና የለህም እንዴ አውጣት የአብርሃም ልጅ ነሽ የአብርሃም ልጅ ነሽ ታዲያ ማን ታረጋት የአብርሃም ልጅ ነሽ ምንድነው የሚያወራው በመከራ ውስጥ ያገኘሽ በመከራ ውስጥ ነው ያገኘሽ ልጅ አልፈልግም አሳድግኝ የማን ልጅ ነኝ ንገሪኝ እኔ የማን ልጅ ነኝ አልወለድኩሽም የኔ ልጅ ወንድም እንዳለኝ ማለ መንገር የኔ ታሪክ እንዳይበላሽ ነው እንዲበላሽ ልፈልግ እንዳትይ ብዬ ልጅ ለምንድን ነው ልፈልግ ማለት ወንድም አንዴ አንተ እቺ ሴት ምናምን እያልክ እንድታጣጥላት ወይም እንድታንቆጣጣት አልፈልግም ትሰማኛለህ አሁን እናቴ ናት እናትና ልጅ ሊለይ ነው የመጣው እንዴ ማን እንደሆነች ታውቂያለሽ ኃይል አለን እንዴት ሆኖ ነው እሷ ያንቺ እናት ልትሆን የምትችለው ምን ማለት ነው እንዴት ነው ምንድነው እነሱ በላት ከዚህ በላይ እንዴት ነው አንቺ እንትን ምን አረኩ ታሳልፈሽ እኮ ሰጠሽኝ እኮ አንቺ ምንም እንደታወሪኝ አልፈልግም ምንም እንደታወሪኝ ደም የቀባሹ ደም እንትን ያልሽው አንቺ ነሽ ስልሽ እኔ አይደለሁም እንዴት የገዛ ልጅ ያለበት ቤት ላይ ደም ቀባለው ነው ያልሽው አይደል እኔና እሷ የመጀመሪያችን የምንገናኝ ነው እንደምስልሽ ዛሬ ለሁለተኛ ስሚ ማናችንና ዛሬ መጣ ነው እንደዚህ ህይወታችንን ብጥብጥ ያረከው እሺ ዛሬ ስንገናኝ ለሁለተኛ ጊዜ ነው ከሷ ጋር ምን ብሎ ገባ እዚህ ቤት የዳንኤል ታዛዥ ነሽ ዳንኤል በደለኝ ዳንኤል ምን አርገ የምትይስት የዳንኤል ታዛዥ ነሽ ከኔ ጋር ማለት ነው ከኔ ጋር ነው 3 ልጅ አንቺ ጋር 3 አዎ አንቺ ጋር 3 ሁለት እህቶች አሉኝ እኔ ደግሞ ስንት ልጅ አለሽ እኔ 3 ልጅ አለኝ 3 ልጅ አለሽ ከአብርሃም የወለድሽው ልጅስ ሌባ ነው ምንድነው ቆይ ምን ፈልገህ ነው እሷ ነው ምንድነው ፈልገህ ማን አንተ ተቀመጥ እንዳትነኳቸው ስላልኳቸው ነው ወጣልኝ ከቤታችን ውጣ ቁጭ በይ ዳንኤል አንቺ ምንድነው አባቴ ያልኩህ እኮ አባቴ ማለት አባቴ በቃ አባቴ የለህ አዎ ወልዶኛል ሁለታችሁ የአብርሃምን ቤት በር ደም ቀብታችሁ ስታልፉት ያለው ቪዲዮ ነው አይደለም እኔን አትይ ቪዲዮ ነው ችግር ውስጥ መክተት ፈልገህ ነው ሰውዬ የምን ችግር አያገባህም እያልኩ ነው ሰውዬ መሞት ነው እንደምትፈልገው ነው ወይስ ራስህን የማትወጣው አደጋ ውስጥ መጨመር ነው የኔ ምልሽ ሁሉን ነገር አሳልፈሽ ለመስጠት ይሄን ያህል ቆርጠሻል ማለት ነው ራስሽን አሳልፎ ለመስጠት ለዚህ ለማይረባ ነገር ያዛችሁ በኋላ እንዴት አድርጋችሁ ለዳንኤል እንደምትገብሩ ትዛዙችን ስትሰጥ የድምጽ ቅጂው ለሷ ጋር እንዳለና እሷ ጋር ያለው ነገር እያንዳንዱን አሳልፋ በሰጠች ቁጥር ነፃ ለመሆን ቅርበት እንደሚኖራት ቃል ገብተንላታል ስለዚህ በየትኛው ነው የምትቀጥለው 20 ዓመት ልታስፈርድበት ነው ለምን አይፈረድበት በ20 ደቂቃ ውስጥ ነው ማስፈታው ታየኛለህ ታምር ነው መሰራው የት ነው ብታውቀው ኑሮ እንደዚህ አትሳፈጠንም ነበር እንዲህ በርግዳ አገባም ነበር ብታውቀው ኑሮ እንደዚህ እየደነፋችሁ ያላችሁት ዳንኤል ከዚህ ጉድ ያወጣናል ዳንኤል ነገሮችን ያስተካክላል ብላችሁ አዎ ያስተካክልልናል አዎ ደሙን ቀብቼ ከጨረስኩኝ በኋላ ወደ መኪና ስገባ ተመልሰሽ ሄደሽ ማድረግ ያለብሽ ነገር አድርጊ ብለህ እንዳዘዝካት እሱ ብቻ አይደለም ነውጣ ለምን ነው የምትወስደው እሱ ለምን ትወስደዋለህ እንዴ አልፈልግም በቃ እንዴ አብሬው ነው የምሄደው ነኝ ወዴት ነው እሱ እንዲጎዳ ትፈልጊያለሽ አልፈልግም በቃ አብሬው ነው የምሄደው እንዴ ኋላ ያሉ ሰዎች ከገቡ ሸባ ነው የሚያደርጉት ጫፉን እንዳትነኩ የዳንኤል ኃይል አዎ የዳንኤል ኃይል አዎ እሺ ምን ጊዜም ያባት ኃይል ለልጅ መውረሱ አይቀር አርጉ ብሎ ልኮ ድጋሚ ደግሞ ቅረጿቸው ብሎ ሌላ ሰው ሊልክብን አይችልም በእኛ ላይ ቅረጿቸው ተብሎ ተላከው ስሚ እሱ ዙፋኑ ላይ ነው በዚህ ሰዓት የተከበረ ሰዓቱ ላይ ነው እንዴ ሰላም ነኝ እንጂ ወንድሜ እዚህ ምን ይሰራል ወንድሜ ማናት ምንድነው ወንድሜ የምን ተረኔት የሚባል ነገር የለኝም ምንድነው እየተፈጠረ ያለው ማለት እናንተ ጋር ምን ይሰራል ለምንድን ነው የመጣው እዚህ ደግሞ ወንድም እሱም ብዬ ነው ፎቶ ያንቺ ፎቶ ሲላክልኝ ነው ግራ ስለተጋባውኝ እንድትገቢ ያደረኩት ያረጋችሁት ነገር አለ እንዴ ልጁ ትሰሚኛለሽ ለምንድን ነው የማያስታውሰው ምን ማለት ነው
ስለ ቤተሰቦች ስለ እናትና ስለ አባት ስለ አያቶች ወይ ነገር አድርጋችሁት ካልሆነ በስተቀር በፍጹም ሊራስ አይችልም። ምን ማለት ነው? እንዴት ሆኖ ነው አንቺ የሴምራ ጎሳ ሆነሽ እሱ የአሞቴ ጎሳ ሊሆን የሚችለው እንዴ? አረ ምንድነው የምንረጋጋው? እኔ ልንገርክ እዛ ከከተማ ስገባ ማልቀመጥ በኔ ተቀመጭና ቀስ ብለሽ እናወራ። እሱ የአሞቴ ጎሳ ነው አንቺ ሴምራ ነሽ። ምን አገናኛችሁ? እንዴት ነው ወንድምና እህት የምትሆኑት? ተረጋጊ። ወዲህ ነው የምትወጪው። ተረጋጊ። ወንጀለኛ ነው ብዬ ያስኩትኝ ጠበቃ ባለቤትን ለማግኘት በሚሄድበት ሰዓት ላይ እሱ ደግሞ ወንድሜ ነው ብለሽ የምትመጪው በዛ ላይ ደግሞ የአሞቴ ጎሳ የሆነን ልጅ ሞቷል ያልሽው ወይም ደግሞ ጠፍቷል ያልሽው ወንድምሽ ነው ፊት ለፊት ያገኘሽው አይደለ? ወንድምሽ ደግሞ እንደማያውቅሽና እህት የሚባል ነገር የለኝም ነው እያለ ያለው። የዳንኤል ልጅ ከሆነች ብቻ ነው እህቴ ነው የምትሆነው ነው እያለ ያለው። ዳንኤል ማለት ደግሞ በአሁኑ ሰዓት ላይ በእርግጠኝነት ስሙንም ሰጥተሽዋል። እሺ ቆይ የዳንኤል ልጅ ነሽ? ማን ዳንኤል? ስለምን የሚያወራው? እገላታለሁ። ፍጹም ተረጋጊ። ምንድን ነው ተረጋግተን ማውራት? የልጅ አጎት አይደለ እንዴ? እሱ ምን የሚያውቀው ነገር እንነጋገራለን እኮ እንነጋገራለን። አንዴ አረፍ በይና አሞቴ እኮ እንደ እሳት የሚያቃጥል ነው። አሞቴ ዝም ብሎ እኮ አይጠራም። አንተ ታውቅ የለ እንዴ? ዝም ብለህ የምትጠራው። እኔን ጠባቂ አለኝ። አባቴን እንደሚጠብቅ በአይነ ቁራኛ ይጠብቀዋል። ምንድነው? እንዳነኪኝ በቃ አልፈልግም። እንዳነኪኝ አልፈልግም። እንዳትጠጊኝ። ምን ብለው ነው? እንዳትጠጊኝ ያልኩት ነገር የለም። እያንዳንዱን ነገር ነዋስ የነገረኝ እንዳነኪኝ እንዳትጠጊኝ። በቃ አልፈልግም። ምን ሆነ ነው? በቃ አልፈልግም። እንዳነኪኝ እነሱ በላት ብለው ከዚህ በላይ እንዴት ነው አንቺ እንትን ምን አረኩ? አሳልፈሽ እኮ ሰጠሽኝ እኮ አንቺ ምንም እንደታወሪኝ አልፈልግም። ምንም አሳልፈሽ የሰጠው ነገር የለም። አሳልፈሽ ሰጠሽኝ። ከዚህ በላይ ምን አርግ ነው የምትይኝ? እኔን ራስሽ አንቺ አሳልፈሽ ነው የሰጠሽኝ። አንቺ ነሽ አሳልፈሽ የሰጠሽኝ። ይሄን ሁሉ ነገር የሰራሽ አንቺ ነሽ። ነገር የሰራሽ። ምንድን ነው ያልከው? ምንም አላልኩትም። ያልኩት አንድና በላት ብለው ነው እንደዚህ በላት ብለው ነው በላትና ቅጣት ይቀልልሃል ብለው ነው እኔን ስትለኝ እንደነበረው የሆነውም አንድ ነገር ነው። ብቻ በዋነኛነት ሰሚያለሽ። ምንም ያለኝ ነገር የለም። ምንም እንድታወሪኝ ሁሉ አልፈልግም። በቃ አንቺ እንድታወሪኝ አልፈልግም። እናወራለን ግዴ አልፈልግም። አንድ ያወቅነው ነገር ቢኖር የዚህ ሁሉ ነገር ላይ አዛዥ ያንቺ እናት እንደሆነች ነው። ተሳሳት? ማን ያለ? እሱ ማን ያለ? ማን ነገርከው? እናቷ ናት አልከው? የዚህ ሁሉ ምክንያት የእናንተ ቤት ታሪክ ነው። የዚህ ሁሉ ምክንያት አንተ አውሬ እንዴት ትፈዳናለህ? ተረጋጊ። ምንም እንድታወሪኝ አልፈልግም። የእናንተ ጉድ አያልቅም። ከእናትሽ ጋር የምትሰሩት ነገር አያልቅም። ምን አድርግ ነው የምትሉኝ? እኔ እንዳልኖር ነው ምን አድርግ ነው ብትይኝ? ገና ይቺን ፈተና ብለህ ነው እንደዚህ? ይቺን ፈተና ብለህ እኛን አሳልፈህ ትሰጠናለህ? አይ አንቺና እናትሽ ጉድ አያልቅም። በቃ እኔ አልፈልግም ከእናንተ ጋር ማለት ታለ ምን እንደማረግ። እሺ ሰሚኛለሽ? ዝም በይ። እናትሽ ጋር ኦሬዲ ተደውሏል። ስልኳንም ሰጣቸው። ጭራሽ አውርቷታል። ታለሽ ታለ በዚህ ሰዓት ከዚህ ሰውዬ በላይ አንተ ነህ። ስለናንተ አይመለከተኝም። እንዴት ትክደኛለህ? ያረጋችሁትን ነገር ታውቂያለሽ። ያረግሽውን ነገር ታውቂያለሽ። አይመለከተኝም። እንድታወሪኝ አልፈልግም። ስለናንተ አይመለከተኝም። አፍን ዝጋ። በቃ አይመለከተኝም። አሳያለሁ። ስለናንተ ቤት አይመለከተኝም። እያንዳንዱ ያደረገው ነገር ትክክል ነው። እንደሌላው ሰው መሆን አልፈለገም። ራሱን ነፃ ማውጣት ነው የፈለገው። እናያለን እንዴት ነፃ እንደሚያወጣ እናያለን። እኔ ምንም የሚመለከተኝ ነገር የለም በእናንተ ቤት ጉዳይ። አፍህን ዝጋ አንተ ካህዲ፣ አፍህን ዝጋ። የእናንተ ሰሚኛለሽ? ከዚህ በኋላ አንቺ እሱ ላይ ምንም ነገር እንደማድረግ አሁን እዚህ ጋር ማውራት መብትሽ ነው። ነገር ግን አንድ ነገር ማድረግ አትችይም። እናያለን። እሱ አንድ ነገር ማድረግ እናያለን። አሳያለሁ። እኔ እንዳንተ አላወራም። ምን እንደማደርግ ግን አሳያለሁ። እናትሽ 30 ደቂቃ ስጠኝ በፍጥነት እመጣለሁ ነው ያለችው። እናትሽ ትመጣለች።
ምን እንደዚህ ካሜራ ተሰብስቦ ልጅሽንና ፍቅረኛዋን አግተናቸዋል ቶሎ ነው ብለሃት ነው እንደዛ ያለች ስለኔ ምንም የሚመለከታችሁ ነገር የለም ያረጋችሁትን አርጋችኋል አንተ ከዚህ በኋላ አንተ ምንም ችግር የለው ደሜን አታፍላው አንተ እዚህ ጋር ከዚህ በኋላ ምንም አንተ ማድረግ ያለበት ነገር ሁሉ ሙትቻ ነህ እሺ ማድረግ ያለበት ነገር ሁሉ አድርገሃል ችግር የለው እኔ የሚጸጽተኝ አንተን ሰው ብዬ ያን ሁሉ ነገር ካንተ ጋር በዋንኛነት ማወቅ የምፈልገው እቺ እናት ተብዬዋ ማነች የሚለው ነው እናት ተብዬዋ አትበል እናት ተብዬዋ አትበል እናት የለህም አንተ አዎ ናት ወላጅ እናትሽ አዎ እርግጠኛ ነሽ እርግጠኛ ነሽ አንተ ሰውዬ ጤና የለህም እንዴ እሺ አንተ እናት መሆኗን እርግጠኛ ነህ እሺ ስለዚህ አንድ ነገር ብቻ እንግባባ እናትሽ ወላጅ እናትሽ ነች አዎ ብለሻል ወላጅ አባትሽን ታውቂዋለሽ አላውቀው እናትሽ ምንድነው ያለች ስለ ወላጅ አባትሽ ሙቷል እና ደግሞ ማወቅም አልፈልግም ዳኒ አባትም ከአባትም በላይ ነው እሺ ትሰማኛለህ ለኔ በጣም ጥሩ ከዚህ በኋላ ማውራት አይተበቅብንም ውድ ቤተሰቦቻችን እንግዲህ ከዚህ በኋላ ምንም መነጋገረው ነገር የለም ሰዎች ቦታ መያዛቸውን ከኋላ ምልክት ሰጥተውኛል ከዚህ በኋላ የምናደርገው አንድ ነገር ነው እቺ እናት ተብዬዋ ማን ነች በዋንኛነት ትእዛዝ እየሰጠች ያለችው በአብርሃም በኩል ትእዛዝ እየሰጠች አለችው የተባለችው ሴት የሷ ወላጅ እናት ነች ተብሏል ወጥመዳችንን እናዘጋጃለን በእርግጠኝነት እቺን ሴትዮ ያገኘን ማለት ነገሮች ይቀላሉ እያንዳንዶቹን ሰዎች ለመያዝ አንድ እርምጃ ወደፊት እንሄዳለን ማለት ነው የምንገኘው ነበልባል ላይ ነው እናትየዋን እንጠብቃት መልካም ቆይታ ጭራሽ አንቺ ነሽ የነሱ እናት ደግሞ አንተ ምንድነው የነሱ እናት አንቺ ነሽ እናትሽ ነች እቺ ምን ይሁን እንደዛ አንቺ ምን አደረገሽ ምን አለሽ ምንድነው ደውሎ ነው እኮ ይጠራኝ ምንድነው አንተ ደግሞ ምንድነው ከዚህ በፊት ስንገናኝ ምንድነው ያልሽ ምን አለሽ ታዩ እሱን ታዩ እሺ አሁን ብቻ እንጂ ተረጋጊ እሺ እኔ ደህና ነኝ ታማለች ብለው ነው የጠሩሽ ጭራሽ እኔ ደህና ነኝ እሺ ተረጋጊ ምንድነው የሚያይስ ምን አጋታል ምን ብለን ነው ምንም እኔ የማውቀውን እንትን የለኝም እኔ የራሳችሁ ነገር በቃ ጭራሽ የዳንኤል ታዛዥ ነሽ ዳንኤል በደለኝ ዳንኤል ምን አድርገ የምትይ ሴትዮ የዳንኤል ታዛዥ ነሽ ምንድነው የሚለው ምንድነው አንተ ምንድነው የዳንኤል ታዛዥ ነሽ እናቴን ምንድነው የምትለው እናትሽ አይደለችም እቺ እናትሽ አይደለችም አንተ አትረዳኝ ቁጭ ምንድነው የምትላት ወዴት ነው የምትሄጂው እዛው አርፈሽ ተቀመጪ አትንካት በቃ አትንካት እናቴን አትንካት ምንድነው ዘንድሮ ልጄ ነሽ አው ልጅ ሰው ጤነኛ አይደለም እንዴ እኔ አውቃለሁ በህይወቴ ምንድነው የመጣው እኔ ምንም የማውቀው ነገር የለኝም ናውጣ አንተ ናንተ ወጣ ናውጣ ምንም እሰራልሃለሁ ላንተ ታያለህ ቁጭ በይ እዛ ጋር ቁጭ በይ አሞቴ ምን የሚሰራ መሰለ ጭራሽ የዳንኤል ታዛዥ ነሽ የዳንኤል አገልጋይ ምን አገባ እናስከፍላቸዋለን አታኖረኝም እኮ የዳንኤል አገልጋይ ነሽ ምን አገባ አታኖረኝም ምን አገባ ሁላችንም ነን እናትሽ የምትያት ሴት እቺ ነች አዎ አንተ እቺ ሴት ምናምን እያልክ እንድታጣጥላት ወይም እንድታንቋሻት አልፈልግም ትሰማኛለህ አዎ እናቴ ናት እናትና ልጅ ሊለይ ነው የመጣው እንዴ ማን እንደሆነች ታውቂያለሽ ኃይል አለን እንዴት ሆኖ ነው እሷ ያንቺ እናት ልትሆን የምትችለው ምን ማለት ነው እንዴት ነው ምንድነው የምትለው እኔና እሷ የመጀመሪያችን የምንገናኝ ነው እንደምትሰለኝ ዛሬ ለሁለተኛ ስሚ ማናችንና ዛሬ መጣ ነው እንደዚህ ህይወታችንን ብጥብጥ ያረከው እሺ ዛሬ ስንገናኝ ለሁለተኛ ጊዜ ነው ከሷ ጋር ምን ብሎ ገባ እዚህ ቤት እንደ ሊባ በርግዱ ሲከተለን ነበረ መርማሪ ጋዜጠኛ ነኝ ምናምን ይላል ተው አንተ ልጅ ለመኖር ሞክር ግድ የለህም እኔ ልምከረው አሞቴ ቀላል እንዳይመስልህ ስንጠራው ባፋችን ቀላል መስሎሃል አይደል
ተው ለመኖር መክር ልጄ። አትበጥብጠን አትነግሪውም እንዴ? ታዩ ሽባ ሆኖ አሁን ሲቀመጥ ያኔ ይገባዋል። እናቴ ናት ነው የምትይኝ? እሷ እናቴ ናት ነው የምትይኝ? ጤና የለህም እንዴ? እናቴ ናት። የአብርሃም ልጅ ነሽ? የአብርሃም ልጅ ነሽ? ታዲያ ማን ታረጋት? የአብርሃም ልጅ ነሽ? ምንድን ነው የሚያወራው? ጤና የለህም እንዴ ሰውዬ? እኔ አባቴን አላውቀውም። አባቴ በልጅነቴ ነው የሞተው። ማወቅም ደግሞ አልፈልግም። አባትም እናትም አለኝ አሁን በዚህ ሰዓት። ሰማኛለህ? ስለዚህ የአብርሃም ልጅ አይደለሽም፣ ግን እሷን እናቴ ነው የምትይው እንዴ? ልጄ ናት። እናቴ ናት። እናቴ የለህም? አይ በዘፈን ግለጭለት። በአዝማሪ ነው የለመርከው? እናት አታውቅም እንዴ? እናት ስንት ናት? አንቺ እኔና አንቺ ብዙ የምናወራቸው ነገሮች አሉ። ልጄ ላይ አታፍጥ። ብዙ የምናወራቸው ነገሮች አንቺ ግን እኔ ይኸውልህ በጣም ልታሳብደኝ ደርሰሃል ልጄ ላይ እንዴ። ከዚህ በፊት ምንድን ነው የምናወራው? ከዚህ በፊት እኔና አንቺ ስንገናኝ እዛ ቤት ላይ ደም የቀባሽው ደም እንትን ያልሽው አንቺ ነሽ ስልሽ እኔ አይደለሁም። እንዴት የገዛ ልጅ ያለበት ቤት ላይ ደም ቀባለሁ ነው ያልሽው አይደለ? በቃ አስጨንቃት ይሆናል። እንደዛ ብትል ትሰማኛለህ? አልፈርድባትም። ምን ያህል እንደምታስጨንቅ በእኛ ቦታ ሁኜ ብታየው እንዴት ደስ እንደባለኝ። እሺ ልንገርሽ። ድንገት የሰው ቤት ዘው ብለህ ገብተህ ያው ሁሉ ሰው ይዘህ ማንም ሰው ይፈራል እንደዚህ ቢባል። ትሰማኛለህ? እሺ አንድ ጥያቄ ልጠይቅሽ እስቲ። እዛ ደም የቀባሽው ቤት ላይ ያለ ሰው ሁሉ ምንድን ነው የሚልሽ? እንደሚገደል ታውቂያለሽ አይደል? ይገደላ የራሱ ጥፋት ነው። እሺ ሰማኛለህ? እኛ ከመሬት ተነስተናል። ስሚ፣ እሷ እናትሽ ከሆነች እኮ እዛ ቤት ላይ እኮ የእሷ ልጅ እንዳለ ታውቂያለሽ? ወይኔ በእናትህ ዝም በል። ደግሞ አሁን ፈጥረህ ማውራት ጀመር። አይደለም እሷ እዛ ቤት ላይ የእሷ ልጅ አለ። ምንድን ነው የምትቀባጥረው? የምን የእሷ ልጅ ነው? የእሷ ልጅ እኮ እኔና እህቶቼ ነን። ትሰማኛለህ? አንተ የፈለግከውን ለምን አትናገርም? እሺ የፈለግከውን ንገረን። በቃ የፈለግከውን የማድረግ አቅም አለ። እቺ ሴት 3 ልጆች አሏት እና ሁለቱም ደግሞ የኔ እህቶች ናቸው። ትሰማኛለህ? ከኔ ጋር ማለት ነው። ከኔ ጋር ነው 3 ልጆች። አንቺ ጋር 3? አዎ ከአንቺ ጋር 3። 2 እህቶች አሉኝ። እኔ ደግሞ ስንት ልጅ አለሽ? እኔ 3 ልጅ አለኝ። 3 ልጅ አለሽ? ከአብርሃም የወለድሽው ልጅስ ምን አገባ? ባለፈ ስንገናኝ የተከበረ ሰው ልጅ ነኝ ብለሽ። አዎ የአሞቴ ዘር ነኝ። የአሞቴ ዘር ነሽ? አዎ ብያለሁ። በጣም ጥሩ። እስቲ ስለ አስተዳደግሽ ንገሪኝ ድጋሚ። አስተዳደጌ በጣም ጥሩ። በአሞቴ ዘር የተከበብኩ የተከበርን የተፈራን አባቴ ትልቅ ክብር ያለው በጣም ትልቅ ክብር። ዛፍ ታውቃለህ? በጣም ብዙ ሰው የሚያስጠልል የሚያሳድር የሚያሸማግል የሚያስታርቅ እሱን ካወቅ አባቴ እንደዛ ነው። በቃ የተከበረ ነው። እሺ በቃ አባትሽ የተከበረ ነው። አዎ። ከዛ በኋላ ደግሞ ያው ሴት ነኝና ለአቅመ አዳም ስደርስ እንዳገባ ተጠየቅኩ እልሃለሁ። ማን የሚባል ሰው? አብርሃም። እየሰማሽ ነው? አብርሃም። እሺ ከዛስ? ይሄንን ግን እስከ ዛሬ ለኔ ነግረሽኝ አታውቂም። እማ ጊዜ እየጠበቅኩ ነው ያልነገርኩሽ። ጊዜ እየጠበቅኩ። እኔ እኮ ህፃን ልጅ አይደለሁም አሁን። አይደለሽም? አዎ። ግን ጊዜ ጠብቄ ነግርሻለሁ እያልኩ እና በብዙ ነገር ዛሬ መስማት ነበረብኝ አይደለም? ከሱ እኩል እኔ ዛሬ መስማት ነበረብኝ ይሄን ነገር አይደለም? እሱማ ከዚህ በፊትም ያውቅ ነበር። አይደለም ልጄ፣ እኔ እንደተቃጠልኩ የኔ ህይወት ብልሽሽት እንዳለ ያንቺ ደግሞ እንዳይተካ ብዬ አንድ ቀን ታሪኬን አወራሻለሁ እያልኩ እየጠበቅኩ ነበር። ግን ዛሬ ሆነና ለራሴም ግራ ገብቶኛል። አሁን ለጥያቄዎች መልስም እያጣሁ ነው። ለምንድን ነው ከዚህ በላይ የምታስጨንቃት? በቃ ይሄ እኮ ያለፈ ታሪኳ ነው። በጣም ጥሩ። አንቺ ከዚህ በኋላ ምንም ነገር መናገር አይጠበቅብሽም። ግን እያስጨነካት ነው በጣም። እናቴ ከምትያት ሴት ጋር እያወራን ያለሁት ከአብርሃም ጋር ተጋባችሁ? እስቲ ስለ ትዳራችሁ ነገር እንዴት ነበር? የትዳር ህይወታችሁ ከአብርሃም ጋር የነበረው ነገር? የትዳር ህይወታችን እንደነገርኩ በጣም እሱም አብርሃምም የትልቅ ሰው ዘር ነው፣ የአሞቴ ዘር ነው ብያለሁ። በጣም ብዙ ሀብት አለን እና ተጋብተን እንደ ማንኛውም ሰው ትልቅ መሬት ተሰጥቶን ከብቶች፣ ሁሉ ነገር ሙሉ ምን ልንገርህ፣ በቃ ደስ የሚል ሁኔታ እንኖር ነበር። አንቺና አብርሃም አብራችሁ ኖሯችኋል? ልጄ ይኖረናል። ልጄ አንድ ጊዜ ስጭኝ እባክሽ፣ ይቅርታ አድርጊልኝ እባክሽ። ምን ማለት ነው? አንቺ እንዳትበሳጭ ብዬ ነው እኮ። ምን ማለት ነው? ይኸው ሰማሁ አይደል እንዴ? ምን ማለት ነው? እንዳትበሳጭ ብዬ እንድታድጊልኝ ብዬ ነው፣ ሌላ አይደለም።
ታሪኩን ከሰማሽ ምን ልበል እኔው ልቻለው ብዬ ነው ልጄ። እናት ብዙ ነገር ትችል የለ ያን ብዬ ነውማ። አትቀየም። እንዴት እስከ ዛሬ አትነግሪኝም? ቆይ ይሄን ሁሉ ነገር ጊዜ እየጠበቅኩ ነበር። ነገሮች ሁሉ ሲስተካከሉ ላወራችሁ። ምን አይነት ጊዜ ነበር የምትጠብቂው? ይሄን ሁሉ ታሪክ እንዴ ብዬ ልበልሽ? እኔ ራሴ የሰው ጥገኛ ሆኛለሁ። እንደገና ከነበረኝ እንዳልነበረኝ ሆኜ እየዋሸሽ አይደለም፣ እያስጨነቀሽ ስለሆነ አይደለም፣ ፈጥረሽ አይደለም አይደል ይሄን የምትይው? እንዴ ፈጥሬ ያወራለሁ። እንግዲህ ዛሬ ቀኑ ሆነና ልበል። በጣም ግራ ይገባኛል። ይሄን ቃል እንዳወጣው ሆነብኝ። በቃ ግድም ተጨንቀን ተከበን ያለን ነገር ነው ልጄ። ከዚህ ውስጥ እንዴት ነው ከዚህ ሰዓት እንዴት ነው ዛሬ ለኔ ይሄን ነገር አትነግሪኝም? እንዴት እስከ ዛሬ አትነገርሽኝም? እንዴት ብዬ ላውራሽ? በቃ እንዴት ብዬ ልንገርሽ? ብናገር የኔ ቁስል አንቺ ላይ ይጋባል ብዬ ፈራለሁ። ገና ለአንቺ ስለፈራው ነው። ውድ ቤተሰቦቻችን ገና ታሪኩ አልጀመረም። ገና አልተጀመረም። ገና ብዙ ነገር እናወራለን። ስለዚህ ነገር በሰፊው በዚህ ጉዳይ እናወራለን። ልጅ ያወራሻለሁ። አሁንማ ተጀመረ። ከዛማ ጥሩ ኑሮን እየኖርን ያው ያሞቴን እንትን እያከበረን እሱም እያከበረ አንድ ነን። እንደዚህ ገልጬ የምነግርህ ነገር የለም ብዙ። ከዛ አብርሃም ወደ ከተማ ይሄዳል። ወደ ከተማ ሄዶ ይመለሳል። ደግሞ ይቆያል። እየቆየ ይመጣል። ሲመጣ ባሌኔ ለስራ እንጂ እንደዚህ በፍጹም በማልጠረጠረው ሁኔታ መጨረሻ እንደዚሁ ሌላ ሴት አገባ። ሌላ ሴት አገባ። አዎ ልጠራውን በጣም እንትን ይለኛል፣ ያመኛል። ያን ሰዓት ሳስበው ወደኋላ ይምታታብኛል። ሌላ ሴት አገባ። በትዳሩ ላይ ነው ሌላ ሴት ያገባው ሄዶ እሷ እኔ አይደለም ሳንፋታ አገባ። አግብቶ ለካ እዛ እየኖረ በኋላ ላይ ወደ ፍቺ ገባን። በቃ ቅጣቱ ይገባዋል። ወደ ፍቺ ገባን። በቤተሰብ ተፋታን። እንደዚህ ደግሞ እንደፈለግሽ ረቅጠሽ የምትወጪው ቤት አይደለም። የሁለታችንም ቤት በአሞቴ ዘር የሚያምን ነው። ስለዚህ በዛ ሽምግልና ያዙን። እሺ ብለን ተፋታን። ፈታኝ እዛ ሴት ጋር ገባልሻለሁ። እኔ በባህላችን በዛ ህብረተሰብ እናቴን እንደዚህ አድርጎ ልጄ አውማ ልጄ ልጄ ተረጋጊ። ልጄ የኔ የወለድኩት ልጄ የአንቺ ታሪክ እኮ እንዳይበላሽ ነው። የአንቺ ታሪክ እንዳይበላሽ ወንድም እንዳለኝ ማለ መንገር የኔ ታሪክ እንዳይበላሽ ነው። እንዲበላሽ ልፈልግ እንዳትይ ብዬ ልጄ ለምንድን ነው ልፈልግ ማለት ወንድም አንዴ ልጄ ሁሉ ሲስተካከል ትፈልጊው? እሺ ይሄን ሁሉ ጊዜ እኔ እህት ብቻ ነው ያለኝ ወንድሙ ለጂ ምናምን ስልሽ እንኳን በልጅነቴ ለምንድን ነው ያልነገርሽኝ? ለምን ታላቅ ወንድም እንዳለኝ ለምንድን ነው ያልነገርሽኝ? ጉዴ ብዙ ነው። ጉዱ ብዙ ነው። ይከብዳል ልጅ እና ቢሆንስ ያው ዛሬ ሰማሁት አይደል እንዴ? ለምንድን ነው እስከ ዛሬ ያልነገርሽኝ? ልጄ ምን ብዬ ላውራሽ? በቃ አለኝ ልጅ የኔ ህይወት ሲስተካከል አወራሻለሁ ብዬ አንቺም ሴት ነሽ ብዬ ነው ልጅ የኔ ህይወት ሲስተካከል ምን ማለት ነው? ሴት ልጅ ነሽ። ነገ ሰምኛለሽ። በልጅነቴ ነበር ይሄን ታሪክ ማወቅ የነበረብኝ። እንዴት ብዬ ህይወትሽ ይበላሻል? እንደኔ ህይወትሽ ምስቅልቅል ያለ ለምንድን ነው እኔ አንቺን ታሪክ ስለሰማሁ ህይወት የሚበላሸው? ልጄ በሰው እጅ ነው ያደገው። በቃ ባለቤቴ ባጠፋው በሰው እጅ አደገ። በቃ ባለቤቴ እንዲደላው ኮበለለ፣ ሌላ ሴት አገባ። እንደገና ልጄ ደግሞ ወይኔ ማይ ግን ይሰራሽ ውስጥ ተታውቁሻል። ሲያቅተኝ በቃና በአካባቢው መቀመጥ ሲያቅተኝ ልጄን ሰጠት። አልተሳሳትኩም። እንድታድጉልኝ ብዬ ነው። ላይ ኮይኒ እስከ ዛሬ አደጋ ድርሽበት ሊሆን ይችላል። ምን ማለት ነው አደጋ ድርሽበት? አገባም አንተ ዝም በል በእናትህ። ደም የቀባሽ እኮ ከእናቴ ጋር ነው ማውራው። ዝም በል በቃ። እንድታድጉልኝ ብዬ ነው ልጄ። አታልቀሽ። እንድታድጉልኝ ብዬ ነው። እንድጣፉ ሳይሆን እንድታድጉ ትልቅ ይሄ ከኛ ጋር ምን ያገናኘው? አይደለም ልጅ ይከብዳል። እናት ስትሆኚ ይከብዳል። እናት ስትሆኚ ልጅሽን ጥለሽ ከባድ ነው። እንደገና ልጅ ጨምረሽ ደግሞ ይከብዳል። ያ የኔ ልጅ ህይወት እዛ ጣፋንታው ምን እንደሆነ ስለማላቅ ላንቺ ደግሞ ነግሬ ያላበሳጭም ብዬ ነው። ልጅ ነሽ እኮ አንቺ ልጅ ነሽ። አይደለም ልጅ አታልቅሽ። ሁሉ በጊዜው ይወጣል። ለካ ቀን አለው ሁሉ። ልጅ ዝም በይ አታልቅሽ። ልጅ አለኝ። ሁሌ በሆዴ ያያስኩት ልጅ አለኝ እና የምጠብቀልኝም የሱ ሚስት ናት። ምን ላድርግ? ሀብት ስጡኝ አልል ወደ ኋላ ወደ ቤተሰብ ሄጄ። ሲኖርሽ ነው ደግሞ የምትከበሪው። ከሌለሽማ ይልሽ
ምን ከመሰለ ቤት እኔ አሁን ለምንድን ነው ያልነገርሽኝ? እስከ ዛሬ ነው ያልኩት። ችግሬን ምን ብዬ ልንገርሽ? ደስታ እንጂ ለልጅ የሚነገረው ልጅ ሆኜ ቢሆን እሺ። አሁን እኮ ትልቅ ሰው ነኝ አይደለም። ደስታ ጥሩ ነገር ነው እንጂ መከራ አይነገርም ለልጅ አይደለም። መከራ ለልጅ አይነገርም። እኔ መከራ አዎ ትልቅ መከራ ነው ለኔ፣ ትልቅ መከራ። ቢያንስ እሺ ባታስተዋውቂኝ እንኳን ልጅ እዚህ ቦታ ወንድም አለሽ፣ ታላቅ ወንድም አለሽ ማለት ትችይ ነበር። እኔን ምኖርበት እናንተ ማሳድግበት ከየት አምጥቼ ይመስልሻል? ይከብዳል። ያሞቴ ዘር ይከብዳል። በጣም ብዙ ነገሮችን ይዞ ለሞት ያደርጋል። ስለዚህ አንድ ልጄን ደግሞ ማጣት አልፈልግም። ልጄ ምን ብዬ ልበል? አንቺም ልጅ ነሽ እኮ ልጅ ስለሆንሽ ተቀበልኩ። ምን ብዬ ልበልሽ? እሺ ከተረጋጋችሁ እንቀጥል። ከዛ በኋላ ሰሞኑን አንድ ሚሽን ሰጠሻቸው። የሰጠሻቸው ሚሽን ደግሞ እውነትም የአብርሃም ሚስት እንዳለችው እዛ ቤት ላይ ሄደው ደም እንዲቀቡ ለበቀል ለሞት እንዲዘጋጁ እንዲያደርጉ አድርገሻል አይደል? እንዲቀቡ ያደረግሽው ደግሞ ልጅሽ ያለበት የተባለው ቤት ነው። እንደዛ እንዲያደርጉ ያደረግሽው ጭራሽ አብርሃም ቤት ነው ወንድም የሚኖረው አይደል? ታዲያ እንዴት ላድርግ ማለት ቆሽ ልጅሽ ትልቅ ሰው አልሆነም። አስቀምጠህ አብሮ እንዲያልቅ ትፈልጋለህ እንዴ? ትእዛዙን የተባልከው አዎ። ታዲያ ስለሚያኖረኝ ዳንኤል ስለሚያኖረኝ ያለኝን ሁላ ፈጽማለሁ። ለምን? ለልጄ ስል። የገዛ ልጅሽ እንዲገደልም ለልጅ ስትይ ነው የምታደርጊው? አይ ልጄንማ እሻው ልጅሽ አብርሃም ጋር ነው ወይስ አይደለም? ቶሎና ድለው ማይ ሳይረፍድ ልጅሽን አወጣልሻለሁ ከዛ ቤት እና ይሄን ነገር ፈጽሚ አለኝ፣ አድርጊ አለኝ። ስለዚህ አንተ በልጅህ ህይወትህን እሳሰጥም እንዴ? እንኳን ያንን ማድረግ። እሺ አሁን የት ነው ያለው? ልጅሽ የት እንዳለ ብቻ ተናገሪ። ከአብርሃም ቤት ውስጥ ነው ወይስ አይደለም? አብርሃም ሚስት ጋራ ነው ያለው አልኩሽ። የት ናት ሚስቱ? እኔ አሁን ነው የምሄደው። ልጄ ተረጋጊ። አንቺም ልትደገሚ እንዴ? ምን ሆኖ ይደር አላውቅም እኮ ነው መኖሩን ብቻ ነው። እሺ እስቲ እንቀጥል። እሺ ተረጋጊ። አንቺማ ቆይ ምን አይነት እናት ነው ይሹ? እንዴት ልጅሽ ያለበትን ሁኔታ ተጣሪ? እናት እንዴት ለኛ እናት እንደሆነሽ ለሱስ መሆን ያቀትሻል? ያው በሆዴ ይዤዋለሁ ልጄ። በሆዴ ይዤ ለእናንተ እንክብካቤ የምሰጠው እዛ ጋር የሚናፍቀኝ ልጅ አለ። በጣም እንቅልፍ የማያስወስደኝ ልጅ አለ። እንዴት ነው ግን የምትችይው? እንደዚህ ማስመሰል ለመኖር ነው። የሰው ልጅ ህይወቱን እንዴት ነው የሚያኖራት? እሺ አንድ አትክልት ውሃ ካላጠጣኸው ይበቅልልሃል? እሺ ከረገጥከው ሞቶ ይቀራል። በጣም ጥሩ። በቃ ስለዚህ እኔ መኖር አለብኛ። እሺ ስለዚህ አንድ ተስፋዬ ልጄን ስለያዝኩ ታዘዝኩትን መፈጸም አለብኝ። ከዚህ ሌላ የደበቅሻት ሚስጥር አለ የለ? እኔ ምን እደብቅሻለሁ ልጄ? እኔ አልደብቅሽም፣ ልጅ ነሽ። በቃ ከዚህ ሌላ የደበቅሻት ሚስጥር አለ የለ? ለምን ትነካካኛለህ? በልጅ ተው አትነካካኝ፣ ልጅ ናት። እኔ ነገሩን ከማውጣቴ በፊት ከዚህ ሌላ የተደበቀ ሚስጥር አለ የለም? ሌላም ልጅ አለሽ ነው ማይ? በቃ አሁን ዛሬ ጉዴ ልስማና በቃ አረፈድበት። ዛሬ ቢያንስ እስከ ዛሬ ያልነገርሽኝ ነገር በሙሉ ዛሬ ልወቀውና በቃ ልጄ አልበደልኩሽም። ልንገርሽ፣ እነግርሻለሁ። በቃ ቀኑ ከሆነ ልንገርሽ። ምን ማለት ነው አልበደልኩሽም ማለት? እኔ አልበደልኩሽም ልጄ፣ አውጥቼ አልጣልኩሽም። እንዳለኝ እሺ ብዬ አብረን እንድንኖር ልጄ እዛ ጋር ስላለ አንቺን በትልቁ ደግሞ ሴት ልጄ ብዬ አንድ ነገር ልጠይቅሽ እስቲ። እኔ ከብደኛል። ትላንትና ጎሹ አንዳንድ የሰጡኝ ዶክመንቶች ነበሩ። እዛ ዶክመንቶች ላይ ደግሞ ብዙ ፎቶዎችን አግኝቻለሁ። ትሰሚኛለሽ? አንቺንም ብትሆኚ ብዙ ፎቶዎችን አግኝቻለሁ። እነዛ ፎቶዎች ደግሞ በብዛት ካገኟቸው ፎቶዎች መካከል አንድ ፎቶ ላይ ወደ 13 የሚሆኑ የልጆች ፎቶ አግኝቻለሁ፣ የወንዶችና የሴቶች። ከዛ መሃል አንደኛው ፎቶ ላይ የተገኘው አንደኛው ልጅ ከትላንት ወዲያ በቁጥጥር ውስጥ ውሏል። በቁጥጥር ውስጥ በሚውልበት ሰዓት ላይ ሲያደርግ የነበረው ነገር ምንድን ነው? ከዳንኤል ሰዎች በኩል ተመድቦ ጎሹ የሚባል አንድ ሰው ላይ የአብርሃም ወንድም ላይ ክትትል ሲያደርግ ከቀን እስከ ማታ ጎሹ የትወጣው የትገባ እያለ ክትትል የሚያደርግ ሰው ነው። ያ ልጅን ይዤ ኢንተርቪው በማድረግበት ሰዓት ላይ ምን ያገኘሁት አንደኛው ነገር በልጅነቱ ለዳንኤል ተሰጥቶ እንደነበር፣ ቤተሰቦቹን እንደማያውቅ፣ ዳንኤልን አባቴ ብሎ እንደሚጠራ
ዳንኤል የማደጎ ልጆች እንደሚያሳድግ ምን ጊዜ የሚታወቅ በጣም ጥሩ እኮ አስጨርሽኝ። እዛ ፎቶዎች መካከል ላይ ደግሞ ይሄንን ፎቶ አግኝቻለሁ። የህፃን ልጅ ሊሆን ይችላል ከልጆች ጋር እየተጫወትኩ ነው ያደግኩት ሊሆን ይችላል። አንዴ ላሳይሽ። ይሄ ፎቶ ስሚ የኖሩ ከነበሩ ልጆች ጋር እየተጫወትኩ ነው ያደግኩት። ስሚ ይሄ ማሳይሽ ፎቶ ሁልጊዜም ቢሆን ማንም ሰው ዳንኤል ወደ ማደጎ ልጆች ሲቀላቀል ፎቶ ያነሳል። ይሄ ፎቶ ያንቺ ነው አይደለም? ይሄ የኔ የልጅነት ፎቶ ነው። ግን አሁን አንተ እንዳልከው ላይ ይኸውልህ ሁሌም አዲስ ልጅ ማስገባ ምንም አለ እኔ እሱ ቤት ነው ያደግኩት። ትሰማኛለህ? ስሚ ከራሴ ከእናቴ ቤት በላይ እኔ እሱ ቤት ነው ያደግኩት። ውዬ ማድረው እምበላው እምጠጣው እምጫወተው እሱ ቤት ነው። ስለዚህ የኔ ፎቶ እሱ ቤት ተገኘ ብዬ ሊደንቀኝ አይችልም። ትሰማኛለህ? የሚደንቀው ምክንያቱም ደግሞ ልንገርሽ እሱ ቤት ተገኘ ብዬ አይገርመኝም። ስሚ እዚህ ጋር የተገኘው ፎቶ እያንዳንዱ እዚህ ጋር የምታያቸው ልጆች ፎቶ እያንዳንዳቸው ስም ዝርዝርና የተገኙበት ቦታ ይናገራል። ያንቺ ደግሞ የሚለው ማህደር ታደሰ የተገኘሽው ደግሞ እዛው አሞትክ የሚባል ጎሳ ላይ ከተማ ውስጥ እንደተገኘሽ ነው የሚዘረዝረው። የኔ ስም ማህደር ታደሰ አይደለም ወይንሸት ነው። ትሰማኛለህ? ወይንሸት። እሺ በጣም ጥሩ። ማህደር አይደለም። እኔ አሁን እውነታው የምትነግሪበት ሰዓት የደረሰ ይመስለኛል። ይሄ የተውጫበረ መረጃህን ይዘህ በቃ ሂድልን። እስከዚህ ከሰማን ይበቃናል። ከአቅማችን ልታሳብደን ነው እንዲመጣው ዛሬ። እውነቱን ንገሪያት። ማን ነች ልጄ? ምንድነው ምን ልበልሽ? ምን ልጄ እኔ ያሳደግኩሽ እንጂ አልወለድኩሽም። ግን እወድሻለሁ። በመከራ ውስጥ ያገኘሁሽ በመከራ ውስጥ ነው ያገኘሁሽ። ልጅ አልጣልኩሽም። አሳድጊኝ። የማን ልጅ ነኝ? ንገሪኝ። እኔ የማን ልጅ ነኝ? አልወለድኩሽም። የኔ ነሽ ልጄ። እኔ ማደጎ ልጅሽ ነኝ። የኔ ነሽ። እንዳሳድግሽ ነኝ። እኔ ያሳደግኩሽ ልጄ። የኔ ልጅ ነሽ። እና ለምንድን ነው ያልነገርሽኝ? እንዴት ልንገርሽ? የጣልኩሽ ይመስለኛል ስነግርሽ። ያራኩሽ ስለሚመስለኝ ነው ልጄ። ልጄ ነሽ የኔ ልጅ። ባልወልድሽ አልተጃጃልሽም። ባልወልድሽም ልጄ ነሽ። አልተጃጃልሽም ልጄ። አልጣልኩሽም። እኔ አልጣልኩሽም። ምንድን ነው ያደረግሽው? ልጄን ስለምናፍቅ እንደ ልጄ ነው ያሳደግኩሽ። እኔን ጎድቼ ነው ያሳደግኩሽ። ራሴን ጎድቼ አሳድጌሻለሁ። ልጄ ነሽ። የደበኩሽ አለመውለዴን ብቻ ነው እንጂ እናትሽ ነኝ ልጄ። አትርቂኝም ከኔ። ልጄን ስለምናፍቀው ነው። እኔ እኮ እንደ እናቱ ነሽ አሳድገሽኛል። እንዳልወለድሽኝ ብትነግሪኝም ፍቅሬ ይጨምራል እንጂ አይቀንስም። እንዴት እንደዚህ ታደርጊያለሽ? ፍለጋ ትይኛለሽ። እናቴን አምጪ ስለምትይኝ ስታድጊ ብዬ ነው። ልጄን እወድሻለሁ። ባልወልድሽም ልጄ ነሽ። ልጄን እናፍቃለሁ። አባትና እናቶቻቸው በብዛት በዳንኤል ሰዎች እንደጠፉ ነው የሚወራው። እሱ እንደዚህ ያደርግም። የህፃናት ወላጅ አይገልም እሱ። በቃ ቤተሰቦቼ በሆነ አደጋ ሞተው በማደጎ ወሰደኝ እንጂ እንደዚህ ያደርግ። አይዞሽ ልጄ። እኔ እወድሻለሁ ልጄ። እንደ ልጄ ነው ያሳደግኩሽ። አንቺ ያለው ነገር ትንሽ እያሰብሽ ጠብቂ። ግን ያንቺን እስቲ ልስማ። ምንድነው ያንቺ ስራ የነበረው? ዳንኤል አንቺን እዛ ካስገባሽ በኋላ ምንድን ነበር የሚያሰራሽ? እስቲ ተናገሪ። አመጣሷን አንዷንም አመጣት። እሺ እነሱን እየተንከባከብኩ እንዳሳድግና አንዳንድ ነገሮች መተው ሹክ ይለኛል። የሆነ ነገር እንድፈጽም ያው አደርጋለሁ። ያለኝን ታዝዤ ሰዎች የሚጠፉ ካሉ እንዲጠፉ አደርጋለሁ። እና ያ ሞቲዘር ከባድ ነው። ያለውን ነገር መተው ይነግረኛል። የሚደረገውን አረጋለሁ። በቃ የሰጠኝን የሆነ የሚሰራ ነገር ካለ ብዙን ጊዜ በደም ነው የምናምነው። በቃ ያንን ነገር በቃ ሰርቼ እጠብቀዋለሁ ማለት እችላለሁ። ስለዚህ ይህም ማለት አንቺ እዛ ክፍለ ሀገር ላይ የነበረ የተውሹን ነገር ወደ ከተማ ከመጣሽ በኋላ ተመለሰሽ የዳንኤል ሰራተኛ ሆነሽ ዳንኤል የሚያዝሽን መቀጠል ጀመርሽ ማለት ነው። ይህን ነገር አብርሃም ያውቃል?
አብርሃም አያውቅም፣ አሁንም አያውቅም። ስለዚህ አብርሃምን ለመበቀል የዳንኤል ሰራተኛ ሆነሽ መጣሽ ማለት ነው ከተማ ላይ አይደለ? አዎ ግን አዎ እኔ እኮ ውድ ቤተሰቦቼ እዚህ ጋር አንድ ሰው ስፔሻሊ አሞቴ የሚባሉት ጎሶች እርስ በርስ ሲበቃቀሉ ሲጨራረሱ ማየት ለእኔ ያስደስተኛል እንጂ አይከፋኝም። እውነቴን ነው የምናገረው። እርስ በርስ ሲባሉ ማየት እኔን ያስደስተኛል እንጂ አይከፋኝም። ነገር ግን አሞቴዎች እርስ በርስ እየተባሉ እየተገዳደሉ በመሀል የሚጎዱ ብዙ ሰዎች አሉ፣ ምንም የማያውቁ። ለዛም ነው ሁሉም ሰዎችን መያዝ ያለብኝ መልቀም ያለብኝ። እስቲ እንደው ቆይ አንቺ ስለ ዳንኤል ብዙ ነገር አውርተሻል፣ ብዙ ነገር ብለሻል። እንደው እስቲ ቆይ ትንሽ እንኳን እስቲ እንደው የምታስታውሽው የሆነ ነገር የለም? ይሄን ምልሽ ለምን መሰለሽ እህቴ፣ አውቃለሁ ወንጀለኛ ነሽ፣ ብዙ ስራዎችን ሰርተሻል፣ ቅጣት ይጠብቅሻል። ነገር ግን ቢያንስ እኔ ምንም ማስታውሰው ትላንትና ከትላንት ወዲያ በሰራናቸው ፕሮጀክቶች ላይ የተገኘው ልጅ እንዳለው ከሆነ ከሆነ ያህል እድሜው በኋላ ምንም የሚያስታውሰው ነገር እንደሌለ ሰምቻለሁ። ትንሽ ጭልጭታዎችን ነው ማስታውሰው ብሎኝ ብዙ ፎቶዎችን ለማሳየት ሞክሬ አንዳንድ ሰዎችን ሊያስታውስልኝ ይችላል። ሕክምና እርዳታ ካደረገለት በኋላ አንዳንድ ነገሮችን እንትን ይችላል። ያሳየኝን ልጆች በፎቶ አውቃቸዋለሁ። እንዳልከው የማደጎ ልጆች እንደሆኑ አውቃለሁ። ግን እኔ እነሱ የማደጎ ልጆች እንደሆኑ እንጂ የማደጎ ልጅ እንደሆንኩ አላውቅም ነበር። አይደለሽም እኮ ማደጎ ማለት እኮ የሆነ ግቢ ውስጥ ተሰብስበው የሚያድጉ መንግስት የሚያሳድጋቸው። እኔ እኮ እንደ እናት ዙሩ ከዳንኤል ድሬ ነው ልጄ አይደለም የማደጎ ልጆች አይደለም ልጄ አይደለም፣ እንደሱ አይደለም የማደጎ አይደለም። እኔ ነኝ አንቺ የዳንኤል ማደጎ ልጆች በኋላ አንዷ ሳትሆኚ ቤተሰቦችሽንም ያጠፋው እሱ ነው። እሱ እንደዚህ ያደርግም። እንደውም የልጆች ወላጆቻቸውን ያጡ ልጆች ይሰበስባል እንጂ እሱ እንደዚህ ያደርግም። በጣም መልካም ሰው እኮ ነው። እኔ ማስታውሰው ነገር የለም፣ ግን በተደጋጋሚ ቅዠት ምናምን ነገር በቃ እንዛ ይሁን በቃ አሁን ጫካ ውስጥ ሰዎች ያባረሩኛል ምናምን ነገር በቃ እኔ ለማምለጥ እታግላለሁ ምናምን በቃ በተደጋጋሚ ነው ማየው። በተደጋጋሚ እንደዛ አይነት ነገር የሆነ ወንድም እንዳለኝ ራሱ በትክክል ይሰማኝ ነበረ። በቃ እና አትነጉኝ ምናምን ወንድሜ ጋር ሄዳለሁ ምናምን ነገር ነበር የምላቸው እና ቅርብ እንዳለ ይሰማኝ ነበር። በጣም ወንድም ምናምን እንዳለኝ ይሰማኝ ነበረ። ግን አንድ ማቆም ነገር ልንገርሽ፣ ማቆም ብቻ ሳይሆን ከዚህ በኋላ ብዙ የሚፈጠሩ ነገሮች ይኖራሉ፣ ብዙ ምርመራዎች ይኖራሉ። ነገር ግን አንድ ከተረዳሁት ነገር አንጻር ዳንኤል የሚባለው ግለሰብ እዛም እያለ እዚህም መጥቶ ቢሆን በአንድ ነገር ያምናል። አሞቴ ከምንም ነገር ጋር መነካካት የለበትም፣ የተነካካ ሁሉ ይጠፋል የሚል ነገር እንደሚያምን አውቃለሁ። በዛም የተነሳ ምክንያት የአሞቴ ጎሳ ሆኖ ከሌላ ጎሳ ግንኙነት ያላቸውን ቤተሰቦች እየገደለ ልጆችን እንደሚወስድ መረጃዎች አሉ። ከነዛ መሀል አንደኛው ተጠቂ ልትሆኝም ትችያለሽ፣ ላትሆኝም ትችያለሽ። ሰማሽኝ አይደል? ከዚህ በኋላ የሚሆነውን ልንገርሽ። ስለ አንቺ ገና ብዙ የሚጣሩ ጉዳዮች አሉ። በእርግጠኝነት እኔ ራሱ ዛሬ እኮ ምንም የማላውቀው ታሪክ እኮ ነው ሰማኝ ያልኩት። ምንድነው የምታጣራው ስለኔ? ምንም ማወቅ የምትፈልገው? እኔ ራሱ እኮ ምንም አላውቅም። የማን ልጅ እንደሆንኩ ከየት እንደመጣው ምንም አውቀው ነገር የለም። ዳንኤል እንዴት ነው ማግኘት የምችለው? እሱን እኔ አላውቅም። ይኸውልህ አይዞሽ ልጄ፣ ሰውዬ አሁን እኮ ታሳብደኝ ነው እንዴ? ለራሴ እኮ ስንት ነገር እንደተሸከምኩ እያየህ ነው አይደለ? አይዞሽ ልጄ። አሁን ደግሞ እሱ የት ነው ያለው ምናምን ትለኛለህ። እኔ ምን በደልኩሽማ? እኔ በድዬሽ አውቃለሁ? እናት መሆን ግዴታ አይጠበቅም። ልጄ ነሽ። አሁን ያለው ሻው ነገር የት ነው ያለው ዳንኤል? ይኸውልህ እኔ ምንም ማውቀው ነገር የለም እንዴ። እኔ እኮ ቀጥታ እንደፈለኩ ከዳንኤል ጋር ሂጄ ትእዛዝ መወስድ ነው እንደሚመስል። በጣም ጥሩ። ከማን ጋር የምትወስጂው? እኔ እኮ በሰው ኦልሬዲ ከ7 ከ6 ሰዎች በኋላ አልፎ ከዛ በኋላ እኮ ነው ትእዛዙ እኛ ጋር የሚደርሰው። እንዲህ እንደ ቀልድ ዝም ብሎ ሂዶ እሱ ማግኘት የሚቻል ይመስላል? ስለዚህ በአንድ ነገር ልንስማማ እንችላለን። በሰዓቱ ደምና እነዛን ነገሮች የሰጣችሁ ግለሰብ ታውቂዋለሽ ማለት ነው አይደለ? ታውቂዋለሽ? እናቴ እኮ ናት የሰጠችኝ። እሱ
እናትሽ እንደሰጠችሽማ አውቃለሁ። እና ታዲያ ያንን ነገር ግን ደግሞ ያመጣው ሌላ ሰው እንደሆነ ደግሞ እርግጠኛ ነኝ። ሌላ ሰው አለ የለም? ያንን ደሞችን የሰጠሽ አለ ይሄን ነገር የሚተገብር ወደዛ ወደዚህ የሚል የሚሰራ እሱ ደግሞ ስራ በበዛበት ሰዓት በላይ የሚባል አለ። ይሄን ነገር ተላልኮ የሚያቀብለን በቃ ያንን ነገር በላይ ያቀብለኛል። በበላይ በኩል ከደም ጋር የተያያዙ ነገሮች በላይ ነው። ስለ ደሞች የሚሰራ በላይ ነው። በላይ በጣም ጥሩ። ወደ ቤተሰቦች እንግዲህ እየሆነ ያለው ነገር እንደምናየው ነው፣ እንደምንሰማው ነው። ለማንኛውም ተነሱ፣ ውጡልኝና ተነሱ። ከልጅሽ ጋር የምትሄዱበት ቦታ እንታወቀ ነው። ይዛችሁ ጠብቁኝ። ቤተሰቦቼ ግዴታ ማስወጣት ስለነበረብኝ ነው ያስወጣኋቸው። እየተፈጠረ ያለውን ነገር እያያችሁ ነው። የሆነ ከሆነ በጣም ለመስማትም ለማየትም የሚዘገንን ነገር ነው። በጣም የሚያሳዝን ነገር ነው እያየን ያለ ነው። በጣም ይሄ ነገር ለአመታት የተሰራ ፕሮጀክት ነው። ለአመታት ልጆቹን ወስዶ አሳድጎ የተለያዩ ሚሽኖችን እንዲፈጽሙ ማድረግ ማለት ራሱን የቻለ ትልቅ ፕሮጀክት የሚፈልግ ነገር ነው። ይህም ማለት ዳንኤልና አብርሃም አሁን ይጣሉ እንጂ ይሄ ፕሮጀክት የተሰራው ቆይቷል። ይህም ማለት ዳንኤል ይህንን ፕሮጀክት ሲያስብ ነበር ለዘመናት ማለት ነው፣ ለአመታት። ይሄ ፕሮጀክት ሜቢ 5 ዓመት 10 ዓመት 15 ዓመት ከዛም በላይ ሊሆን ይችላል። የራሱን ነገር ለማቋቋም የራሱን የሆነ ነገር ለማቋቋም አመታቶች ተፈጥሯል። 20-30 ዓመት የሚፈጅ ፕሮጀክት ነው እየተሰራ ያለው። ምን ይታወቃል? ይህንን ነገር ደግሞ የጀመረው ዳንኤል ሳይሆን የዳንኤል አባትም ሊሆን ይችላል። ይህንን ነገር የጀመረው ከዛ ደግሞ ዳንኤል የሚያስቀጠለው ሊሆን ይችላል። ነገሩ በጣም እየሰፋ ነው የመጣ ያለው። ውድ ቤተሰቦቼ በዚሁ አጋጣሚ በጣም ማመስገን እንፈልጋለሁ። ኮሜንት ላይ ብዙ ነገሮች እየተጻፉ ነበር የነበሩት። እቺ ሴት አትመናት፣ እቺ ሴት ተከታተላት፣ እቺ ሴት ከዓይንህ እንዳትወጣ ነበር ስትሉኝ የነበራችሁት። አዎ 2-3 ነገሮችን እያደረግን ነበር የነበረው። በሷ በኩልም የተለያዩ ክትትሎች ነበሩ። ግን በጣም በጥንቃቄ ነው እየተንቀሳቀሱ ያሉት እነዚህ ሰዎች። በጣም በጥንቃቄ ከምለው በላይ የሚያስጨንቁ ነገሮች ነው እየተከሰቱ ያሉት። በዚሁ ሰዓት ይህንን በማወራበት አጋጣሚ ራሱ ብዙ መረጃዎች ነው እጄ ላይ እየደረሱ ያሉት። እንዳልኳችሁ ነው። ትናንትና ጎሾ የሰጡኝ ፋይሎች ላይ እያንዳንዱ ፎቶ እየተጠና ያለው ማን ነው፣ ይሄ ልጅ ማን ነው፣ እቺ ልጅ ማን ናት የሚለው ነው። ይሄ ሁሉ ነገር ሲወራ፣ ይሄ ሁሉ ነገር ሲሆን ውስጤ ላይ ትልቅ ጥርጣሬ ነበረው። ፎቶ ላይ ያለችው ሴትና እቺ ሴት አንድ ናቸው አይደሉም የሚለውን ነበር እየተጠራጠርኩ የነበረው። ለዛም ነበር ነገሮችን አፍኜ በውስጤ ሲይዝ የነበረው እንጂ መጀመሪያ እንደመጣው ይሄ ፎቶ ማን ነው፣ ይሄ አንቺ ነሽ፣ ይሄ አንቺ አይደለሽም ብዬ መግባቱ አቅቶኝ አይደለም። መረጃ መሰብሰብ ስላለብኝ ነው። መረጃ ደግሞ የሚገኘው እያንዳንዱ ሰው በሚያወራው ነገር ነው። እቺ ሴት በእርግጠኝነት ገና አልተረጋጋችም። ብዙ ነገር ታወራናለች። ብዙ ነገር የተፈጠረው ነገር ከአቅሟ በላይ ሆኗል፣ ከእድሜው በላይ ሆኗል። ለዛም ነው ጊዜ የሰጠኋት። ጊዜ እሰጣታለሁ፣ እንድትረጋጋ እናደርጋለን። ዛሬ ላይ ሙሉን መረጃ ማየት ይቻላል። ወንዱ ነው አሳልፎ ይሰጠኝ። ገና ከሴቷ ጋር የሚቀሩ ነገሮች አሉ። እያንዳንዱ ነገር አንድ በአንድ ተቀምጠው የምናወራቸው ይሆናል። ምንመረምር ይሆናል። የሚያስፈልጉ ነገሮችን እንሰራለን። መደረግ ያለባቸው ነገሮች ደግሞ ይደረጋሉ። መቅረብ ያለባቸው ነገሮች ይቀርባሉ። እየተወራና እየተሰማ ያሉ ነገሮች አሉ። የተደበቁ ነገሮች አሉ። መንፈሱ ማዕድኑን ጋርዶታል፣ ወርቁን ጋርዶታል። ብዙ የሚባል ነገሮች አሉ። በዛ ስምም እየተሰሩ ያሉ ነገሮች አሉ። ዳንኤልም ደግሞ ያንን ነገሮችን እየፈለገና እያሳደደ መሆኑን እናውቃለን። ለዚህም ሲል ጥቃት መፈጸሙ የማይቀር ነው። በተሻለ መጠን ጥንቃቄ የምንወስድ ይሆናል። የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰቡ ከዚሁ ቀጥታ ወጥተን ምርመራችንን እንቀጥላለን ማለት ነው። መልካም ጊዜ፣ መልካም ቆይታ።